ፕሮፊት ታክስ ለማሳወቅ ያለው ነገር ምንድን ነው? ፕሮፊት ታክስ ስታሳውቁ ዓመታዊ ላይ ማለት ሰኔ ዘጊም ሆናችሁ ታህሳስ ወይም ጁን 30 ብትዘጉ ዲሴምበር 30 ብትዘጉ ያለባችሁ ፕሮፊት ታክስ ተሰልቶ ማሳወቅ አለባችሁ በሚቀጥለው በ4 ወር ውስጥ ማለት ነው። ስለዚህ ይህንን ለማድረግ ምንድን ነው የምታደርጉት? ከዘጋችሁ በኋላ ኦዲት ካስደረጋችሁ በኋላ ሂሳባችሁን ቀጥታ ምንድን ነው የሚሆነው? ኦዲቱ እንዳለቀ ፕሮፊት ታክሳችሁን ታሳውቃላችሁ ማለት ነው። ፕሮፊት ታክስ ደግሞ ለማሳወቅ ብዙውን ጊዜ አሁን ምንድን ነው የሆነው? ኦንላይን ነው የሚታወቀው። ታክስ ላይ እሱ ላይ ገብታችሁ መሙላት አለባችሁ ማለት ነው። እዚህ ሲስተም ላይ ከማስገባታችሁ በፊት ግን ማድረግ ያለባችሁ ነገር ምንድን ነው? የኦዲት ሪፖርት ከጨረሰላችሁ ኦዲተራችሁ ከጨረሰ በኋላ ትቀበሉና ፎርም አለ፣ የገቢዎች ፎርም አለ፣ ኤክሴል ፎርም ማለት ነው። በዛ መልኩ ከኦዲት ሪፖርታችሁ ላይ ቀጥታ ተገለብጡና ወደ ኤክሴል ፎርም ከገለበጣችሁ በኋላ በትክክል ፕሮፊት ታክሱን እንዲመጣላችሁ አድርጋችሁ ከኦዲት ሪፖርቱ ወደ ገቢዎች ፎርም ከገለበጣችሁ በኋላ በትክክል በጥንቃቄ እንዳትሳሳቱ ከገለበጣችሁ በኋላ ምንድን ነው የምታደርጉት? ያንን ፕሪንት ታደርጉና ቀጥታ ወደ ኢታክስ ሲስተም ላይ ዓመታዊ ታሳውቃላችሁ ማለት ነው። ፎርሙ ላይ በትክክል መጀመሪያ መሙላት ይጠበቅባችኋል ማለት ነው። ምክንያቱም ሲስተም ላይ ስታስገቡ ልስቱ ስለምችሉ መጀመሪያ ፎርሙ ላይ ከገለበጣችሁ በኋላ ማኑዋል ፕሪንት ታደርጉትና ያንን ማኑዋል ይዛችሁ ሲስተም ላይ ትገለብጣላችሁ ማለት ነው። ስለዚህ ሲስተም ላይ ከገለበጣችሁ በኋላ ሰሚት ታደርጉታላችሁ። ሰሚት ከሆነ በኋላ ባንክ ወስዳችሁ ትከፍላላችሁ። በዛ በኋላ ቀጥታ ኦንላይን ደረሰኙ ይላክላችኋል ማለት ነው። ግን እዚህ ጋር አሁን ልል የፈለኩት ምንድን ነው? ዓመታዊ ጨርሳችሁ ኦዲት ካስደረጋችሁ በኋላ ኦዲት ሪፖርቱ እንዳለቀ ፋይናል ሪፖርቱን ይዛችሁ ቁጭ ብላችሁ ማኑዋል መጀመሪያ መሙላት አለባችሁ ማለት ነው። ማኑዋል ከሞላችሁ በኋላ ወደ ሲስተም ለመገልበጥ በጣም ቀላል ነው ማለት ነው። ክሊራንስ ስታዞሩ ኦንቦርድ ወይም ኦን ዘ ደስክ ስለምትጠየቁ እያንዳንዱን ባላንስ ወይም ደግሞ ሪፖርታችሁ ላይ የሚያሳየው አማውንት እያንዳንዱ ስለሚጠይቋችሁ በዛው ሲስተም ላይ ስታስገቡ እያወቃችኋቸው ወይም አይደንቲፋይ እያደረጋችኋቸው ስለሆነ ክሊራንሳችሁን ቶሎ ጨርሳችሁ ጥያቄ በተጠየቁም ዲፌንድ አድርጋችሁ እዛው ቶሎ ክሊራንሳችሁን ጨርሳችሁ እንድትመለሱ ስለሚያገለግላችሁ ስትሞሉ ቀጥታ በደንብ አንደርስታንድ እያደረጋችሁ ብትሞሉት የተሻለ ነው ብዬ ስለማስብ ነው ማለት ነው። ክሊራንስ ሊያዞር የሚሄድ ሰው ሪፖርቱን በደንብ አንደርስታንድ አድርጎ መሄድ አለበት ማለት ነው። ስለዚህ እያንዳንዱ ዲፓርትመንት እዛ ገቢዎች ሄዳችሁ እያንዳንዱ ዲፓርትመንት ለምሳሌ ማሽን፣ ዕዳ ክፍል፣ ኢታክስ፣ ኢታስ እና በየዲፓርትመንቱ ስለሚጠይቋችሁ እና ስለዚህ ይህን ሁሉ ነገር ኮንሲደር ባደረገ መልኩ ሪፖርታችሁ ላይ ተዘጋጅታችሁ ሰሚትም አድርጋችሁ ወደ ክሊራንስ ለመውጣት ብትሄዱ የተሻለ ነው ለማለት ነው። ለዛሬ መጥላችሁ ይሄ ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ኮሜንት ላይ የጥያቄ ካላችሁ ማስቀመጥ ትችላላችሁ። ፎሎ እና ላይክ እንዳይረሳ። ቴንክ ዩ